بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? الأذكار والآداب ክፍል 17 አልሙሲባ ይላል። እንግዲህ በዚህ ርዕስ ስር የምንማማረው ስለ ሙሲባን በተመለከተ ነው። ሙሲባ ሲገጥመን ምን ማድረግ አለብን? ሙሲባ የሆነ ችግር ሲገጥመን ምን ማለት አለብን? አልሙሲባ ሙሲባን በተመለከተ ቁጥር 27 ዱዓኡል ከርብ ነው። ቁጥር 27 ዱዓ ነው። አልከርብ የጭንቅ ጊዜ ዱዓ፣ ጭንቅ ጥብብ ሲለን የምናደርገው ዱዓኡል ከርብ የጭንቅ ጊዜ ዱዓ كان النبي صلى الله عليه وسلم يقول عند الكرب لا إله إلا الله العظيم الحليم لا إله إلا الله رب العرش العظيم لا إله إلا الله رب السماوات ورب الأرض ورب العرش الكريم ይሄን ይሉ ነበር። ካነ ነበሩ النبي صلى الله عليه وسلم ነቢ عليه الصلاة والسلام ነበሩ يقول ይሉ ነበር عند ጊዜ الكرب የጭንቅ ጊዜ በጭንቅ ጥብብ ሲላቸው الكرب በጭንቅ ጊዜ አይ ማለትም الغم ጭንቅ ሲላቸው አሽደ የሚል ማለል ሌላኛው ላይ الغم አሽደ ጭንቅ ጥብብ ሲላቸው ማለት ነው። ይሄንን ይሉ ነበረ። ላኢላሃ አምላክ የለም ኢላ ቢሆን እንጂ አላህ ብቻ ቢሆን እንጂ በሐቅ በእውነት የሚገዙት አምላክ አላህ ብቻ ቢሆን እንጂ አልዓዚሙ ታላቅ ነው፣ አልሐሊም ታጋሽ ነው። ላኢላሃ ኢላላሁ ከአላህ ስብሓነሁ ወተዓላ በስተቀር በሐቅ በእውነት የሚገዙት አምላክ የለም አላህ ብቻ ቢሆን እንጂ። ረቡ ጌታ ነው፣ አልዓርሽ የዓርሹ ጌታ ነው፣ አልዓዚም የታላቁ የዓርሽ ጌታ ነው። ላኢላሃ አምላክ የለም ኢላ ቢሆን እንጂ አላህ ብቻ ቢሆን እንጂ በሐቅ በእውነት የሚገዙት አምላክ አላህ ብቻ ቢሆን እንጂ። ረቡ ጌታ ነው፣ አሰማዋት የሰማያት ጌታ ነው፣ ወረቡ ጌታ ነው፣ አልአርዲ የምድርም ጌታ ነው፣ ወረቡ ጌታ ነው፣ አልዓርሺ የዓርሹ ጌታ ነው፣ አልከሪም ቸር ነው። ናይ አላህ ሱብሓነሁ ወተዓላ የታላቁ የዓርሽ ጌታ ነው አላህ ሱብሓነሁ ወተዓላ ይሉ ነበር። ይሄንን ይሉ ነበር። ስለዚህ እንግዲህ ላኢላሃ ኢላላህ ከሊመቱ ተውሂድ ነው። ስለዚህ ተውሂዳችንን መያዝ አለብን። ጭንቅ ጥብብ ሲለን ይሄንን ማለት አለብን። ላኢላሃ ኢላላህ አልዓዚሙ አልሐሊም ላኢላሃ ኢላላህ ረቡል ዓርሺል ዓዚም ላኢላሃ ኢላላህ ረቡስ ሰማዋቲ ወረቡል አርዲ ወረቡል ዓርሺል ከሪም እያል ይሄንን እንላለን ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። እና ጭንቅ ጥብብ ሲለን ሀሳብ ሲበዛብን ይሄም ማለት አለብን። ሌሎችም አሉ። ያው እዚህ አንድ ብቻ ነው የተጠቀሰው፣ ሌሎችም አሉ። طيب ቁጥር 28 ኢዛ ጊዜ ኦሲበ በደረሰብን ጊዜ ቢሙሲበቲን ሙሲባ ሲደርስብን ምን ማለት አለብን? አንድ ሰው ሙሲባ ሲደርስበት ምን ማለት አለበት? የሆነ ችግር የሆነ ሙሲባ ሲመጣብን ምን ማለት አለብን? ኢዛ ጊዜ ኦሲበ በደረሰበት ጊዜ ቢሙሲበቲን ሙሲባ በደረሰበት ጊዜ አንድ ሰው ምን ማለት አለበት? ቁጥር 1 ቃለ አሉ አነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። ወኢን እኮ አሳበከ ሲደርስብህ ሲነካህ ሸይኡን አንዳች ነገር ሲደርስብህ የሆነ ሙሲባ አንዳች ነገር ሲደርስብህ ፈላ ተቁል አትበል። ወኢን እኮ አሷበከ ሲደርስብህ ሲነካህ እኮ ሸይኡን አንዳች ነገር ሲደርስብህ ፈላ ተቁል አትበል። ለው ኑሮ እኔ ፈዐልቱ እኔ ሰርቼው ቢሆን ኑሮ እኔ ይሄን አድርጌው ቢሆን ኑሮ አትበል። ይሄን አድርጌው ቢሆን ኑሮ አትበል። ፈላ ተቁል አትበል። ለው ኑሮ እኔ ፈዐልቱ ሰርቼው ቢሆን ኑሮ ካነ ይሆን ነበር፣ ከዛ እንደዚህ ወከዛ እንደዚህ ይሆን ነበር፣ እንደዚህ ይሆን ነበር እኮ ዛሬ ሂጄ ቢሆን ኑሮ እኮ ይሄ አይከሰትም ነበረ። ይሄን ሰርቼው ቢሆን ኑሮ ይሄ አይሆንም ነበር ማለት የለብንም። አንድ ነገር ሲከሰት አንድ ሙሲባ ሲመጣብን በቃ ቀደረላህ ወማ ሻአ ፈዐል ነው የምንለው ማለት ነው። ስለዚህ እና አትበሉ አሉ ፈቁል ፈላ ተቁል አትበሉ። ለው ኑሮ እኔ ቢሆን ኑሮ ፈዐልቱ ሰርቼው ቢሆን ኑሮ እኔ ሰርቼው ቢሆን ኑሮ ካን ይሆን ነበር ከዛ ወከዛ እንደዚህ ይሆን ነበረ
እንደዚህ ይሆን ነበር አትበሉ። ወለኪን ነገር ግን አሉ ወለኪን ነገር ግን ቁል በል ቀደረ አላሁ ወማ ሻአ ፈዐል ቀደረ ወሰነ አላህ ወሰነ አላህ የወሰነው ሆነ ወማ ሻአ የሻው አላህ የሻው ሆነ ፈዐል ሰራ ያሻውን ሰራ አላህ የፈለገውን ሰራ በል ቀደረ ወሰነ አላህ ወሰነ ወማ ሻአ ያሻውን ፈዐል ሰራ በቃ ቀደረ አላሁ ወማ ሻአ ፈዐል አላህ ያሻውን ሰራ አላህ የፈቀደው ሆነ በቃ አላህ የወሰነው ሆነ ወማ ሻአ ፈዐል አላህ ያሻው ሆነ በቃ አላህ የፈለገውን ሰራ ነው ማለት ያለብን እንጂ ይሄን ሰርቸው ቢሆን ኑሮ እኮ እንዲሆን ነበረ ይሄ ዛሬ እንደው እዛ ሄጄ ቢሆን ኑሮ ይሄ ባልተከሰተ ነበረ ዛሬ ቤቴ ውሌ ቢሆን ኑሮ ይሄ አይመጣብኝም ነበር እንደዚህ እንላለን ማለት ነው። ይሄ መሆን የለበትም። በቃ አንድ ነገር መጣብን ቀደረ አላህ በቃ አላህ ወሰነ አላህ የሻው ሆነ አላህ የፈቀደ ሆነ ወማ ሻአ ፈዐል አላህ ያሻውን ሰራ በቃ ተዛመናሉ ፈኢነ እኳሉ ለው ይችለው የምትለዋ ተፍታሑ ትከፍታለች ዓመለ ስራን አሸይጣን የሸይጣንን ስራ ትከፍታለችና አሉ የሸይጣንን ስራ ትከፍታለችና እንደው ይሄን አድርገው ቢሆን ኖሮ ይሄን ሰርቸው ቢሆን ኖሮ እንደዚህ ይሆን ነበር ይሄውን ነበር ከዛ ወከዛ አትበሉ አሉ። ስለዚህ ማለት የለብንም። ረዋሁ ዘግበውታል ሙስሊም ዘግበውታል። ስለዚህ የሆነ ነገር ሲገጥምብን ያው ቀደረ አላሁ ወማ ሻአ ፈዐል ነው የምንለው ማለት ነው። እሺ ቁጥር 2 ቃለ አሉ አልነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ ማ ሚን ዓብድን ማ የለም አሉ ሚንከ ዓብድን ከባሪያ እኮ የለም አንድ ባሪያ የለም እንደማለት ነው። ማ የለም ሚንከ ዓብድን አንድ ባሪያ እኮ የለም አንድም ባሪያ የለም ማለት ነው። ማ የለም ሚንከ ዓብድን ከባሪያ የለም ቱሲቡሁ ሙሲባ የሚደርስበት ከባሪያ እኮ የለም ሙሲበቱን ሙሲባ የሚነካው የሚደርስበት አንድ ባሪያ የለም። ተዛ ፈየቁሉ አይልም ያ ሙሲባ ከደረሰበት በኋላ ደግሞ ፈየቁሉ አይልም ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና እኛ ሊላሂ የአላህ ነን ወኢና እኛ ኢለይሂ ወደሱ ራጂዑን ተመላሾች ነን። ይሄን አይልም አላሁመ አላህ ወይ ኡጁርኒ መንዳኝ ፊ ላይ ሙሲበቲ በዛ በደረሰብኝ ሙሲባ ላይ በዛ በደረሰብኝ ችግር ላይ መንዳኝ ወአኽሊፍ ተካልኝ ሊለኔ ኸይረን የተሻለን ተካልኝ ሚንሃ ከሷ ከዛ ከደረሰብኝ ሙሲባ የተሻለ ደግሞ የተሻለውን ኸይሩን ነገር ተካልኝ ብሎ ይሄን አይልም አንድ ባሪያ ኢላ ቢሆን እንጂ ያለ ሰውስ ኢላ ቢሆን እንጂ አጀረሁ የመነዳው ቢሆን እንጂ አላህ የመነዳው ቢሆን እንጂ አንሰው ፊ ሙሲበቲሂ በዛ በደረሰበት ሙሲባ ላይ ፊ ላይ ሙሲበቲሂ በዛ በደረሰበት ሙሲባ ላይ አላህ አጅርን የመነዳው ቢሆን እንጂ ወአኽለፈ የተካለት ቢሆን እንጂ ለሁለሱ ደግሞ ኸይረን የተሻለን ሚንሃ ከዛ ከደረሰበት ሙሲባ ደግሞ የተሻለውን የተካለት ቢሆን እንጂ አሉ። እንግዲህ አንድ ባሪያ አንድ ሙሲባ ሲደርስበት ይሄን አይልም አላህ የተካለት ቢሆን እንጂ ያለ ሰው ይሄን ያለ ሰው ማለት ነው። እንግዲህ አንድ ሙሲባ የደረሰበት ሰው ይሄንን ያለ ሰው አላህ አጅር የሰጠው ቢሆን እንጂ በዛ ከደረሰበት ሙሲባ ላይ ማለት ነው አላህ በዛ በደረሰበት ሙሲባ የመነዳው ቢሆን እንጂ እንዲሁም ደግሞ ከዛ ከደረሰበት ሙሲባ የተሻለን ነገር አላህ የተካው ቢሆን እንጂ ማለት ነው። ስለዚህ የሆነ ሙሲባ የሆነ ነገር ሲደርስብን ኢና ሊላሂ ወኢና ኢለይሂ ራጂዑን አላሁመ ኡጁርኒ ፊ ሙሲበቲ ወአኽሊፍ ሊ ኸይረን ሚንሃ ደግሞ አሉ ማ የለም ሚንከ ዓብዲን ከባሪያ እኮ የለም አንድ ባሪያ የለም ቱሲቡሁ የሚደርስበት ሙሲበቱን ሙሲባ የሚደርስበት የለም ፈየቁሉ ከዛም አይልም ያ ሙሲባ ከደረሰበት በኋላ ደግሞ ፈየቁሉ አይልም ኢና እኛ ሊላሂ የአላህ ነን ወኢና እኛ ኢለይሂ ወደሱ ራጂዑን ተመላሾች ነን አይልም አላሁመ አላህ ወይ ኡጁርኒ መንዳኝ ፊ ላይ ሙሲበቲ በዛ በደረሰብኝ ሙሲባ ላይ ደግሞ ተካኝ አፍዋን ኡጁርኒ መንዳይ ማለት ነው ፊ ላይ ሙሲበቲ በደረሰብኝ ሙሲባ ላይ ወአኽሊፍ ተካሊ ሊለን ኸይረን የተሻለን ሚንሃ ከሷ ደግሞ ከዛ ከደረሰብኝ ሙሲባ ደግሞ የተሻለውን ኸይሩን ነገር ተካልኝ አይልም አንድ ባሪያ ኢላ ቢሆን እንጂ ያለሳ ቢሆን ያ ሰው ያ ባሪያ ያለ ቢሆንስ ይሄንን አጅር ያገኛል ማለት ነው። እና አንድ ባሪያ እኮ አይልም ኢላ ቢሆን እንጂ አጀረሁ አላህ የመነዳው ቢሆን እንጂ ፊ ሙሲበቲሂ
በዛ በሙሲባ በደረሰበት ሙሲባ ላይ አላህ የመነዳው ቢሆን እንጂ ወአኽለፈ የተካለት ቢሆን እንጂ ለሁለሱ ኸይረን የተሻለ ሚንሃ ከዛች ከሙሲባ ደግሞ የተሻለውን አላህ የተካለት ቢሆን እንጂ። ስለዚህ አንድ ሰው አንድ ሙእሚን የሆነ ሰው ሙሲባ ከደረሰበት ይህንን ማለት አለበት። ከዛም አላህ ሱብሓነሁ ወተዓላ የመነዳው ቢሆን እንጂ እንዲሁም ደግሞ ኸይሩን ነገር የተሻለውን ደግሞ የተካለት ቢሆን እንጂ አሉ የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም። ረዋሁ ሙስሊም ዘግበውታል። ስለዚህ ይህንን ማዘውተር አለብን ሀባይቢ። ቁጥር 29 ኢዛ ጊዜው ኻፈ በፈራ ጊዜ ቀውመን ሰዎችን ስንፈራ ሰዎችን በፈራን ጊዜ ደግሞ የምንለው ጥላትን በፈራን ጊዜ ሰዎችን በፈራን ጊዜ የምንለው ዱዓ ካነ ነበሩ አነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ነበሩ ኢዛ ጊዜው ኻፈ በፈሩ ጊዜ ቀውመን ሰዎችን ያኒ ጥላትን በፈሩ ጊዜ ቃለ ይሉ ነበረ አላሁመ አላህ ወይ እና እኛ ነጅዐሉከ እናደርግሃለን ፊ ኑሑሪሂም በአቅጣጫችን አይ ማለትም እዚህ ላይ ተቀምጧል። ፊ ኑሑሪሂም ማለት አይ ማለትም ቂባለቲሂም በእነሱ አቅጣጫ ወሒዛኢሂም ከነሱ ከፊት ለፊታችን በአቅጣጫችን እናደርግሃለን። ወነዑዙ እንጠበቃለን ቢከ ባንተ ሚንከ ሹሩሪሂም ከነሱ ሸር ከነሱ ተንኮላቸው ደግሞ ከተንኮላቸው ባንተ እንጠበቃለን ይሉ ነበረ። ስለዚህ ይህንን እንላለን ማለት ነው። አላሁመ ኢና ነጅዐሉከ ፊ ኑሑሪሂም ማለት በአቅጣጫቸው በእነሱ አቅጣጫ ከአቅጣጫችን በፊት ለፊታችን ማለት ነው። አይ ማለትም ቂባለቲሂም በእነሱ አቅጣጫ ወሒዛኢሂም በፊት ለፊታቸው እናደርግሃለን። ወነዑዙ እንጠበቃለን ቢከ ባንተ ሚንከ ሹሩሪሂም ከነሱ ተንኮል ከተንኮላቸው ደግሞ ከነሱ ሸር ባንተ እንጠበቃለን። ይሄን ይሉ ነበረ እና ይሄንን እንላለን። ጥላትን ሰውን ስንፈራ ይሄን እንላለን ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። طيب አንድ ይቀራል። ይሄን ልጨርሰው። ቁጥር 30 الدعاء ዱዓ ነው ዐለል ዐዱው በጥላት ላይ የሚደረግ ዱዓ ነው። ዐላ ላይ አልዐዱዊ በጥላት ላይ የምናደርገው ዱዓ አደረጉ አነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ዱዓ አደረጉ ዐላ ላይ አልአሕዛቢ በህዝቦች ላይ ማለት ነው። በጥላቶች ላይ ማለት ነው። በጥላቶች ላይ ዱዓ ያደረጉ ፈቃለ አሉ ነቢያችን አላሁመ አላህ ወይ ሙንዚለ ያወረድክ አልኪታቢ ኪታብን ያወረድክ አላህ ወይ ኪታብን መጽሐፍን ያወረድክ ቁርአንን ያወረድክ አላህ ወይ አሉ። አላሁመ አላህ ወይ ሙንዚለ ያወረድክ አልኪታቢ ኪታብን ያወረድክ አላህ ወይ ሰሪዓ እንዲሁም ፈጣን የሆንከው አልሒሳቢ ሒሳብክ ምርመራክ ደግሞ ፈጣን የሆንከው አላህ ወይ ኢህዚሚ አልአሕዛብ ኢህዚሚ አዋርዳቸው አልአሕዛበ እነዚህን ህዝቦች እነዚህን ጥላቶች እነዚህን ህዝቦች አዋርዳቸው አሉ። አላሁመ አላህ ወይ ኢህዚምሁም አዋርዳቸው ማለት ነው። አዋርዳቸው ናም ኦኬ በዚህ ሳልጨርስ ተጠራሁ። ኦኬ ኢህዚሚ አዋርዳቸው አሕዛብ እነዚህን ህዝቦች እነዚህን ጭፍሮች አዋርዳቸው ብለው ዱዓ አደረጉ። አላሁመ አላህ ወይ ኢህዚምሁም አዋርዳቸው በትናቸው ወዘልዚልሁም እንዲሁም ደግሞ አርግፍግፋቸው አንቀጥቅጣቸው እነዚህን ህዝቦች እነዚህን ጭፍሮች አንቀጥቅጣቸው አርግፍግፋቸው አዋርዳቸው ብለው ዱዓ ያደረጉ ማለት ነው። ረዋሁ ዘግቦታል። ነሳኢ ዘግቦታል። በአሕዛብ ዘመቻ ጊዜ ነው ይህን ዱዓ ያደረጉት ብለዋል። እና በጥላት ላይ ይህን ዱዓ እናደርጋለን ማለት ነው። ይህን ይመስላል። ስለዚህ እንሐፍዛቸው። በጣም አጠር ያሉ ናቸው። ኢንሻአላህ ቀጣይ ደግሞ ይህን እንማማራለን። አሰፈር ስለ ጉዞን በተመለከተ ከጉዞ ስንወጣ እንዲሁም ደግሞ ከጉዞ ስንመለስ ወደ ጉዞ ሰው ሲሄድ የሚባል ዱዓዎች አሉ። እነሱን እንላለን ኢንሻአላህ እንቀራለን ባላህ ፍቃድ። هذا والله اعلم። ስተቴን ደግሞ እያረማችሁኝ ያው ፈጠን ብያለሁኝ። ስራ ታዝዤ ነው። ስተት ካለኝ ረሙኝ። ባረከላሁ ፊኩም።